ቀሪ ዘመንን በእስር ቤት ውስጥ ታሳልፋለህ። ምትሉት ነገር ምንም አልገባኝም። እኔ ተራ ዴሊቨር ነኝ። ለእንደዛ አይነት ነገር ምንም ማስተባበያ የለም። የመጀመሪያው ክስ 15 ዓመት ጽኑ እስራት፣ ሁለተኛውም 15 ጽኑ እስራት፣ አንድ ላይ 30። ተከሳሹን ወደ እስር ቤት ማቆያ ውሰዱልኝ። ዛሬ አዲስ ተቀጣሪ የኛ ካሜራማንን ፕራንክ ልናደርገው ነው። እሱ የሚሰራው ዴሊቨሪ ካምፓኒን አቋርጦ ወደኛ ለመግባት 2 ሳምንት ቀርቷል። በመሃልም እኛ ፕራንክ እንሰራዋለን። በማያውቀው ነገር እኛ አሽሽ ደብቀንበት በዛ እንዲታሰርና እንዲከሰስ እናደርገዋለን። እሱ ምንም የሚያውቀው ነገር የለም። እንደ ወትሮ እቃ ተልኮ ለማድረስ ነው፣ ግን በውስጥ ያለው አሽሽ ነው። እሱ ሊያስከሰስ የሚችል በፕራንክ ዓለም ታይቶ የማይታወቅ ፕራንክ ነው የምንሰራው። አስቁሙት። መኪናውን ዳር አቁም። መኪናውን አቁም፣ ዳር አቁም። እንደ ፖሊስ አክት አድርግበት። እንግዲህ አስፈራራው። እንደ ፖሊስ አክት አድርግበት። አዎ አለቃ አስቆመናል። ወደሱ እየሄድን ነው። ለምን እንዳስቆምኩ ታውቃለህ? ከተፈቀደው ፍጥነት በላይ እያሽከረከርክ ነው። አይደለም፣ በፍጥነት ልክ ነው ያስከረከርኩ ያለው። እሺ አንዳ መንጃ ፈቃድና ሰጠኝ አንዴ። መኪናው የኔ አይደለም። እኔ የታዘዝኩትን ፓኬጅ ወስጄ ለሰዎች ማድረስ ከዛ መመለስ ነው እንጂ ሌላ ታሪክ የለም። እኔ ምንም ማቀው ነገር የለም። ከፈለክ ማረጋገጫ ወረቀት አለኝ። እኔ የስራ ድርሻ ይሄ ነው በቃ። እኔ ማድረስና መመለስ ብቻ ነው ስራ። ወረቀቱ ላይ የካምፓኒው ስም አለ። እሱን አይተህ ማየት ትችላለህ። እኔ ምንም ማቀው ነገር እያሽከርከርከ ያለው እቃዎች ውስጥ በጣም አጠራጣሪ ስለሆነ ነው። ቼክ አድርገን እንመለሳለን። በጣም አጠራጣሪ ናቸው። ካሁን በፊት ምንም አይነት ነገር እንደዚህ አጋጥሞት አያውቅም ጭራሽ ማለት ነው። ያው በጣም ተደናግጧል። እንደዚህ ለመጀመሪያው ነው። ተጨማሪ ኃይል እፈልጋለሁ። አንዴ ሞተሩን አጥፍተህ ቁልፉን ዘግተህ ከመኪና ውስጥ ወጣ። አንዴ እንፈትሸው ነገር አለ። ለምንድን ነው የምወጣው? አንዳች ነገር በፍጥነት ልክ ነው ያሽከረክሩ። ለምንድን ነው የምወጣው? በቃ የሚያጠራጥር ነገር ስላለ ወጥተህ ቼክ ማድረግ ይኖርብናል። አንዴ ይወጣልን። ቀበቶን ፈተህ ከመኪናው ወረድልን። አንዴ ይቅርታ። ስለዚህ ቶሎ ወጣ። ኦሬዲ በጣም ደንግጧል። እሺ እጅን አንሳ። አንተ ተጠርጣሪ ስለሆንክ ትታሰራለህ። ከዛም እኛም ቼክ እናደርገዋለን። ቀጣይ ስራችን መኪናው መፍተሽ ስለሆነ እሱን በመኪና ውስጥ አስገባ። ፖሊሱ መኪና ውስጥ አስገብተህ አስቀምጠው። ወዴት ነው የምትወስዱኝ? ና ተከተለኝ። እዛ መኪና ውስጥ ግባ። መኪና ልንፈተሽ ነው። ስንቴ ልንገራችሁ? እኔ ተራ ዴሊቨሪ ሹፌር ነኝ። በመኪና ውስጥ ምን እንደያዝክ ታውቃለህ? እኔ ምንም ማቀው ነገር የለም። የታሸገ ነው የሚሰጡኝ። እሱን ወስጄ ማድረስ እንጂ እነሱ ዝግጁ ናቸው። እንዴ ብዬ ቼክ ላደርግ የምችለው እኔ ጀስት ዴሊቨሪ ማድረስ ነው። ውሸትን ከቀጠልክ ለአንተ ከባድ እየሆነ ነው የሚመጣው። ገብታችሁ መኪና ውስጥ ማየት ትችላላችሁ። እዛ ላይ ወረቀት አለ፣ የድርጅቱ ስም አለ እና እቃውን ከየት ይዤ ወዴት እንደማደርስ የሚገልጽ አለ። ህጋዊ እንደሆነ እሱ ማስረጃ አለ። ሌላ ምንም ማቀው ነገር የለም። ከፈለጋችሁ እነሱ ጋር ባለቤቶቹ ጋር መሄድ ትችላላችሁ። የኤፍቢአይ ፖሊሶቹን ጥሩበት። ምን ተፈጥሮ ነው? አይ ከባድ እጽ ይዞ ተገኝቶ ነው። እዛ ውስጥ እንደሆነ ምንም ማቀው ነገር የለም። ይሄማ ከባድ እጽ አዘዋዋሪ ነው። እኔ ማቀው ነገር ቢኖር እኔ በጣም ንጹህ ሰው ነኝ። እንደዛ አይነት ነገር አንድ ቀን አርግጄ አላቅም። እስቲ ወደ ውጭ አውጣው። ናስቲ አንዴ ወደዚህ ላውራ። እዛ ውስጥ ምን እንዳለ ማቀው ነገር የለም። ምንድነው? እኔ እንጃ። ለምን አይነት እድሜ ያክል ነው መኪና ስታሽከረክር የቆየው? 2 ዓመት። ለ2 ዓመት ስዘራ እቃ ይሰጡኛል። ያን እቃ ይዤ ማድረስ ብቻ ነው። በቃ ይሄ ብቻ ነው ያለው። ወዴት እየሄድክ እንደሆነ ነግራችኋለሁ ፖሊሶቹ? አዎ ነግራችኋለሁ። እዛ ያለ እኮ ፔፐር አለ። ያ ወረቀት ላይ ከየት እንደምወስድ ከየት እንደማድረስ የምን ካምፓኒ እንደሆነ ሁሉ ነገር አለ። ይሄንም ያክል እጽ በመኪና ውስጥ ይዘህ ምንም ማቀው ነገር የለም ብትል ምንም ተቀባይነት የለውም። ወደ እስር ቤት ማቆያ ውሰዱት። ያ እጽ ነው የኛው። እጽ ናቸው። አሁን ልጁን ከዚህ ውሰዱት ወደ እስር ቤት ማቆያ። ለምን የቀጠረኝ ድርጅት ካምፓኒ አታናግሩትም? እኔ እዚህ ውስጥ ምንም አይነት እጅ የለበትም። እሱም አይቀርም። አንተ ወደ እስር ቤት ከወሰድን በኋላ እነሱን እናገና
አላቅም ስትል ምን ማለት? እኔ እንደ ወትሮ ለማድረስ ነው የመጣሁት። ከፈለጋችሁ አካውንቴ እንዳለ መክፈት ትያላችሁ። ምንም አይነት የገንዘብ እንቅስቃሴ የለኝም። እኔ ተራ ሰው ነኝ። ወንድሜ ተጠቀቅ። እያንዳንዱ የምትናገራቸው ነገሮች፣ የማትመልሳቸው ነገሮች አታውራ። ካሜራ እንዳለ ታውቃለህ አይደል? የምትናገረው ነገር እንዳለ ሪከርድ ይደረጋል። ምንም አይነት ስልክ ልደውል ብሎ ቢጠይቃችሁ እንዳትፈቅዱለት፣ በቃ እንዳትፈቅዱለት። ቀጥታ ወደ እስር ቤት ውሰዱት። ከማንም ሰው ጋር ግንኙነት ሳይፈጠር ቀጥታ ወደ እስር ቤት እናስቀምጠዋለን። ከዛን ወዲያውኑ ወደ ፍርድ ቤት እናቀርብና ነገሮችን እናፋጥናለን፣ እናስደነግጠው። አንዴ ለእናቴ ልደውል፣ አንዴ ለእናቴ ልደውል። ምንድን ነው ያንተ ደግሞ የምትለምነው? ይሄ ከባድ የሆነ ጉዳይ ስለሆነ ምንም ማድረግ አትችልም። ይሄ ፌዴራል ነው። እሺ እኔ እኮ ጀስት ህፃን ልጅ ነኝ። 18 ዓመቴ ነው። ምንድን ነው የምትለው? እናንተ ከዚህ የምታድን ይመስላል? 103 ቁጥርን ክፈቱት እባካችሁ፣ እባካችሁ። ከ2 ሰዓት በኋላ ፍርድ ቤት ትቀርባለህ። ወደ ግድግዳ ጥግን ያዝ። ዝም በል። ለምንድን ነው እንደዚህ የማደርገው? እኔ የመጣሁት እዚህ ነው። አንተን ምን አረግኩ? እንደሚፈጠር ታውቃለህ። የኔን ምልም ማሰማ ከሆነ እዚኛው ላይ መተኛት አትችልም። እዚኛው መሬት ስል መተኛት አትችልም። እዚህ ወለል ላይ ትተኛለህ። ሰማኝ? ይሄ ነው ህጉ። ማን ነው ስምህ? ዳንኤል። ገደል ግባ ዳንኤል። ለምንድን ነው እዚህ የመጣው? ምክንያቱ ምንድን ነው? የስ እኔ ዴሊቨሪ ነው የምሰራው። እዛ ሳደርስ ወይኔ ሲያሳዝን፣ በጣም እያበዛንበት እና እቃውን ላደርስ እየሄድኩ ሲል እነሱ አስቆሙኝ። ከዛ በመሀልም እጽ አገኙበት። እጽ እኔ ግን ስለ እጹ ምንም የማውቀው ነገር የለም። እስኪ ተመልከትኝ። እኔ እንደዚህ አይነት ወንጀል የምሰራ መስላለሁ? እንደና ያው ልጅ እንደሆንክ ታስታውቃለህ። እንዲህ ብሎ ነገር የለም። እየቀለድክ ነው አይደል? እዚህ ውስጥ እያለ የኔን ትእዛዝ አልሰማ ካልክ ምንም ነገር ምግብም ማንኛውም ነገር የሚሰጥን ነገር እንዳለ ለእኔ ትሰጣለህ ማለት ነው። በቃ ምግቡም ይሁን ማንኛውም ነገሮች የተሰጠን ነገር ለእኔ እንድሰጥ። ተመልከተኝ። ምንም ነገር ከቤተሰቦች የምትቀበሉ ብርም ገንዘብ ለቤተሰብ ለእናቴ መደወል እንዳልችል ሊሆንኩት አሁን እንድትደውል ትደረጋለህ። ምንም ነገር ጠይቀህ እኔ ስጠይቅህ ከእናትህ ትቀበልልኛለህ። እሺ ቤተሰቦች ከእንዲደውል አያስደርቀኝ። ለምን አባ ነው የምታለቅሰው? ምን ማለት ነው? በህይወቴ እስር ቤት ውስጥ እኮ ገብቼ አላውቅም። እኔ የራሴን መጽሐፍ ላነብ ስለሆነ አሁን እዚህ ጋር ነው የምትቀመጠው። ሰምተሃል? ስለዚህ ምንም ድምፅ አልፈልግም። ገብቶሃል? ሰምተኛል ወይ? ሰምተኛል? መቼም እንደዚህ አድርገህ ነው እንግዲህ የእኛንም ስራ አይቀጥረም ያኛውንም ስራ የሚያቆም ነው ይመስለኝ። ያው እንግዲህ ምን ማድረግ ይቻላል? የሚያሳውቀን ሆናል። ያው ቀድሞ ግን ነግሮናል። እሺ ሁላችሁም እንግዲህ ዝግጁ ሁኑ። ከ15 ደቂቃ በኋላ ይመጣል። ወደ ፍርድ ቤት ስለሚቀርብ ሁላችሁም ዝግጁ ሁኑ። 103 ቁጥር ወደ ፍርድ ቤት ልትሄድ ነው። ሄድ እንግዲህ እንዳትረሳው፣ ለእናትህ እንዲያስደውል ጠይቃቸው። ተነስ ተነስ፣ ወደ ፍርድ ቤት እንሂድ። አንተ ተነስ ስትባል አትነሳም እንዴ? እንቅልፌን እየበጠበጥክ እኮ ነው። ውጣ ለማለት ወደ ፍርድ ቤት ነው የምትሄደው። 103 ቁጥር ዝጉ። ካሜራውን እዛ ጋር አስተካክለው። ጆርዳን እንውጣ፣ እንሂድ። ቆይ አንዴ ጃኬትን ብሮ ቶሎ በል እንጂ ምንድን ነው ጊዜ ለ 42ኛ ከፍተኛ ፍርድ ቤት። አሁን የምንገኘው በፍርድ ላይ ነው። በካሊፎርኒያ ጎዳና ላይ የተፈጸመው ወንጀልና ፈጻሚው ዳንኤል። አቃቢ ሕግ ስለዚህ ምን ትያለሽ? እንደምን አደሩ የተከበሩ ፍርድ ቤት። በትናንትናው ዕለት 2 ሰዓት ገደማ ነጭ መኪና ይዞ ሲሄድ አካባቢ ያሉ ፖሊሶች ተጠርጥረው ሲከተሉት መኪናውን ፈትሸው የማይገባ የእጽ ይዞ ሲያዞር ተገኝቷል። ይህ እጽ ደግሞ ለራሱ ሊጠቀም ሳይሆን አከፋፋይ እንደሆነ ተደርሶበታል። ይህም እንደሚያሳየው ተከሳሽ ብዙ ዓመት እንደሰራና እጹን ይዞ የሚሄደው ለግለሰብ ለመጠቀም ሳይሆን ለሽያጭና ለማከፋፈል እንደሆነ ያሳያል። ይህ ደግሞ ለአካባቢያችንም ለሀገራችንም ስጋት እንደሆነ ያሳያል። ስለዚህ እዚህ ፍርድ ቤትም ከመቅረቡ በፊት በትናንትናው ዕለት እስር ቤት ነበር። እናም በካሊፎርኒያ ሕግ መሰረት አንተ የጣስከው የካሊፎርኒያን ሕግ
11352 ስለሆነ አላስፈላጊ የሆነ እጽ በማዘዋወር ተከሰሃል። በወንጀል መቅጫ ቁጥር 18622 መሰረት አንድ ተከሳሽ የሰራውን ወንጀል ካላመነ ወንጀሉ ይባባስበታል። ስለዚህ ምን ትላለህ? እኔ ወንጀል አልሰራውም። በጣም ጥሩ። አቃቤ ሕግ ማስረጃዎችን ማቅረብ ትችላለሽ። ቢያንስ ወደ 600 ኪሎ የሚሆን የተገኘው ተከሳሽ አንተም ማስረጃ ማቅረብ ትችላለህ። ንጹህ መሆኔን ማስረጃ ምንም አይነት የለኝም። ልነግር የምችለው አንድ ነገር ብቻ ነው። ሜትሮ የሚባለው ካምፓኒ 2 ዓመት ሰራ ምንም ነገር ማቀው ነገር የለም። እኔ ጀስት ገንዘብ ለመስራት ነው የሞከርኩ ያለሁት። ይሰጡኛል፣ ብዙ አይነት ፈርኒቸሮችን ያደርሳለሁ። ከዛ ውጭ ምንም አይነት ነገር የለም። የተለያዩ ፓኬጆችን የተለያዩ ፈርኒቸሮችንም ማጓጉዘው እስከዛሬ ለዛ ነገር አጋጥሞኝ ይሄናል ህይወቴን አደጋ ላይ ሊያደርስ የሚችለውን ነገሮች እንደዚህ ውስጥ አልገባም። እኔ ገና እድሜ አልደረሰም። ገና 18 ዓመቴ ነው። እናም ገና በ18 ዓመቴ እንዴት እንደዚህ አይነት ወንጀል እሰራለሁ? እናም በትናንትናው ዕለት የእሱ አባሪዎችን ኬት እንደሚያመጡ እቃዎችን ለማወቅ ችለናል። እናም ብዙ አይነት እጽዎችን ተገኝተዋል። ሰው ከእሱ ጋር የሚሰሩትን የእሱ አባሪዎችንም አስረናል። ዳንኤል ወንጀል በሰራው መሰረት የሚቀጣው በወንጀል መቅጫ ቁጥር አንቀጽ 186 ቁጥር 22 መሰረት እንዲቀጣልን እንጠይቃለን። ፍርድ ቤቱም የተፈጸመው ወንጀል ከባድ እንደሆነ አይቷል። እናም ከ600 ኪሎ በላይ የሚመዝን እጽ ይዘህ ስትዘዋወር ተገኝተሃል። ይህም ማለት ለአንተ ለግለሰብ ብቻ ሳይሆን አከፋፋይ እንደሆንክና በዚህ ነገርም ብዙ ተሰማርተህ እንደቆየ ያሳየናል። እናም ይህ ድርጊት ለሀገርም ሆነ ለግለሰብ ጠንቅ እንደሆነ አይተናል። እውነት ይህን ድርጊት ፍትሃዊ አይደለም። ምክንያቱም እኔ ምንም የማውቀው ነገር የለም። ከድርጅቱ ጋርም ከምንም ጋር ትስስር የለኝም። ምንም እንኳን አንተ ከድርጅቱ ጋር ምንም አይነት ግንኙነት እንደሌለ ብታወራም ፍርድ ቤቱ በራሱ መንገድ ወንጀሉን አጣርቶ አንተ እንዳለበት ደርሰንበታል። እናም አንተ የድርጅቱ ተቀጣሪ ብቻ ስለሆንክ ከወንጀል ነፃ ነህ ማለት አይደለም። እድሜም 18 እንደሞላ ነግረናል። ያ ማለት ላደረግከው ጥፋት ሁሉ አንተ ኃላፊነት መውሰድ የምችልበት እድሜ ላይ ደርሳል። እናም በዛሬ ቀን የቀረበውን ክስ ግራ ቀኝ አይቶ ፍርድ ቤቱ የተደረገው ድርጊት እንዲሁም ወንጀል ለአካባቢውም ለሀገሩም መጥፎ ድርጊት እንደሆነ አይቷል። ለዚህም የፈጸምከው ወንጀል በቂ የሆነ ማስረጃ ከሳሽ ስላቀረበ ይህም ሀገርና ወጣቶችን ለመጉዳት እንደሆነ ተረድተናል። እኔ ማንንም ሰው ለመጉዳት ማስቤ የማረገው ነገር የለም። እኔ ማቀው እንደ ወትሬ የተላኩትን እቃ በዴሊቨሪ መልክ ለማድረስ ነው። ምንም ውስጥ እንዳለ ምንም ማቀው ነገር የለም። እውነት እመኑ። ይህ በፍጹም ሊሆን አይችልም። ይሄ ከባድ ወንጀል ላይ የተፈጸመው። ይህ ማለት አንተ በጣም መጥፎ ልጅ ነህ ማለት አይደለም፣ ግን ትልቅ መጥፎ ውሳኔ ነው የወሰንከው። ይህ ማለት አንተ እድሜ 18 ዓመት ሞልተዋል። የምታደርገውን ነገር ታውቃለህ ማለት ነው። ምን ማለት እንደሆነ ታውቃለህ? ከወንጀሎች ግሩቦች ጋር ተደራጅተህ እኮ እጽ እያዛዘርክ ነው ያለው። ለዛም ወደ 600 ኪሎ የሚጠጋ። ይህ ማለት ምን ያህል ከባድ ወንጀል እንደሆነ እስካሁን አልተረዳም ማለት ነው። እኔ ምንም የማውቀው ነገር የለም። እኔ አንድ ተራ ዴሊቨሪ ነኝ። ለእንደዚህ አይነት ወንጀል ምንም አይነት ማስተባበያና ይቅርታ የሚባል ነገር የለም። አቶ ፔና ፍርድ ቤቱ ግራና ቀኙና የዛሬ የቀረበውን ክስ እንዳለ አይቶ ምናል ከባድ ወንጀል እንደሆነ አይቷል። እናም በዛሬ ዕለት ፍርድ ቤቱ ያየው ወንጀል ከባድ እንደሆነ ተመልክቶ የሰራው። ስለዚህ አንድ ሕግን አለማወቅ ማለት ከተጠያቂነት አያድንም። የፍርድ ቤቱን ፍርድ ይህን ይመስላል። ቀሪ ዘመንም ቀሪን ሕይወትንም በእስር ቤት ውስጥ ታሳል። የመጀመሪያው ክስ የ15 ዓመት ጽኑ እስራት፣ የሁለተኛውን ፍርድ 15 ዓመት ጽኑ እስራት፣ አንድ ላይ 30 ዓመት። እኔ ንጹህ ሰው ነኝ። እኔ ወንጀል አልፈጸምኩም። እኔ ንጹህ ሰው ነኝ። እናም ከ365 ቀናት በኋላ ይግባኝ ማለት መፍት ሰጥተዋል። ተከሳሽንም ወደ እስር ቤት ውሰዱ። መዝገቡ ተዘግቷል። ወደ መዝገብ ቤት መለስ። የተከበሩ ፍርድ ቤት የዓይን እማኝ ሰዎች አሉ። እነሱም በበር ቆመዋል። እንድናስገባቸው እና እንዲመሰክሩ ይፈቀድልን? አዎ፣ ችግር የለም አስገቡት። እንኳን ወደኛ ቲም ተቀላቀልክ ወዳጃችን።
አይዞህ እኔ ካንተ ጋር ምን ማለት ነው? እኔ ካንተ ጋር ነኝ። የመጨረሻ ነው ያስፈራችሁኝ፣ የመጨረሻ ነው ፕራንክ ያረጋችሁኝ ብራዘር። እንዲፈር ይቻላል ነግሬ ነበር እኮ ስራን አቁመኛ ጋር ተቀጠር እያልኩ አንተም ቢያልክ ይኸው እንደዚህ ፕራንክ አረኩ። ደስ ይላል ፕራንኩ፣ ግን በጣም ብዙ ርቀት ነው ሄዳችሁ። ተሳክቶላችኋል፣ ግን በጣም ብዙ ርቀት ነው ሄዳችሁ ብዬ እውነት ጎርት እንኳን በሰላም ወደኛ ቡድን የስራ አባል ሆነ ተቀላቀልክ። አይዞ ወንድማችን ዳኒ ጀስቲ በቃ ፕራንክ ነው ያደረገው። ምን ተሰማ? ምን እንዲሰማኝ ነው የፈለጋችሁት? ምን እንዲሰማኝ? ዳንዬ በቃ በጣም ይቅርታ እንግዲህ እንኳን እኛ አቀባበል ላይ ፍቅር አቀባበል ላይ ያደረግልህ እንግዲህ በጣም ሶሪ እንክሳለን ምናምን። ዳንዬ እንወዳለን። በጣም ከባድ ፕራንክ ነው በዚህ ነገር ዳኒ 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 ዳኒ